ተመልካቾቻችን እንዴት ሰነበታችሁ? ይህ የሳምንታዊ የቶፒክስ ፕሮግራማችን ነው። ዛሬ ጥምቀትን ለየት ባለ ሁኔታ ለማክበር በኦሮሚያ ቱሪዝም ኮሚሽን ጋባዥነት ወደ ዝዋይ ባቱ እያመራን ነው። ዝዋይ ባቱ የጥምቀት ባህል ለየት ባለ ሁኔታ ከሚከበርባቸው ቦታዎች መካከል አንዱ ነው። የዛሬ ቆይታችን ወደዛ ነው። አብራችሁ ቆዩ። የባቱ ከተማ ከአዲስ አበባ 120 ኪሎ ሜትር ርቀት ላይ በኦሮሚያ ክልል በምስራቅ ሸዋ ዞን ውስጥ ሲገኝ የሐራ ደንበልን ዳርቻ ይዞ የሚገኝ ከተማ ነው። ሐይቁም በኢትዮጵያ ስምጥ ሸለቆ ውስጥ ካሉ ሐይቆች ትልቁ ነው። የባቱ ከተማ አስደናቂ ተፈጥሯዊ ውበት ያለውና የብዙ ዓመታት ታሪክን የያዘ ስፍራ ነው። ከመሬት ጠለል በላይ በ1643 ሜትር ከፍታ ላይ የምትገኝ ስፍራ ስትሆን አሳ ማስገርና ግብርና የአካባቢው ሰው መተዳደሪያ ናቸው። በቦታውም ትልልቅ የአበባ እርሻዎች ሲኖሩ ለአካባቢው ሕዝብም ጥሩ የሥራ ዕድልን የፈጠሩ እንደሆኑ ተነግሮናል። ተመልካቾቻችን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬ የምንገኘው በዝዋይ ሐይቅ ወይም ሐራ ደንበል እየተባለ በሚጠራው ቦታ ነው። ጥምቀት ለየት ባለ ሁኔታ ከሚከበርባቸው ቦታዎች መካከል አንዱ ይህ ስፍራ ነው። ዛሬ እኛም የቶፒክስ ፕሮግራማችንን በዚህ ቦታ ላይ ጥምቀት አከባበርን ልናሳያችሁ መጥተናል። አብራችሁን ቆዩ። የዘንድሮ የጥምቀት በዓል በባቱ ከተማ ለየት ባለ ሁኔታ ለመከበር እንደተዘጋጀ በቦታው የነበረው የሚዲያ ብዛት ይናገራል። አሁን ከሐራ ደንበል ከየደሴቶቹ የሚነሱትን ታቦቶች ለመቀበል ወደ ጀልባ ገብተናል። በዝዋይ ሐይቅ ወይም በሐራ ደንበል ላይ 6 ደሴቶች ይገኛሉ። እነዚህም ደብረ ጽዮን ወይም ቱሉ ጉዱ፣ አይሱት ወይም ጸዴቻ፣ ጌቴሴማኒ ወይም ፉንድሮ፣ ደብረ ሲና፣ ገሊላ እና የወፍ ደሴት በመባል ይጠራሉ። እነዚህም ደሴቶች ከኦርቶዶክስ ክርስትና እምነት ጋር ትልቅ ቁርኝት ያላቸው ደሴቶች ሲሆኑ ሁሉም ደሴቶች የቤተ ክርስቲያን ማረፊያም ናቸው። ስድስተኛዋና ከሁሉም በቦታ ስፋት ትንሽ የሆነችው የወፍ ደሴት እየተባለች የምትጠራዋ ናት። ስሟም እንደሚያስረዳው ወፎች ብቻ የሚኖሩባት ደሴት ነች።
ተመልካቾቻችን የከተራ ልዩ ፕሮግራማችን እንደቀጠለ ነው። አሁን ከኋላችን እንደምታዩት ለየት ያለ ስሜት ያለው ቦታ ነው። በዚህ ሰዓት ታቦቶቹ ከየደሴቶቹ የተነሱ ታቦቶች እዚህ አንድ ላይ የተገናኙ ነው፣ ሰላምታ እየተሰጣጡ ነው እና በጣም የሚማርክ እይታ ነው ያለው። በጣም የሚያስደስት ፊሊንግ ነው ያለው። እስኪ ተመልከቱት፣ አብረን እንመለከተዋለን። ስማችን ከክብራችን ጋራ ይኸው ተመለሰ በአምላካችን ሰላም። ባርነት ከቶ ተመልካቾቻችን ልዩ የከተራ በዓል ፕሮግራማችን እንደቀጠለ ነው። አሁን ታቦቶቹ እዚህ ሐይቅ ላይ የተገናኙት ታቦቶች ወደ ማደሪያቸው እየሄዱ ነው። እስኪ እሱንም አብራችሁ እንድትመለከቱ ጋብዛችኋለን። ፕሮግራም ኢትዮፒክስ ነው። አብራችሁ ቆዩ። አጅበን መጣን ታቦተ ጉን እልል ብላችሁ ተቀበሉን። አጅበን መጣን ታቦተ ጉን እልል ብላችሁ ተቀበሉን። የቃል ኪዳን ታቦት እንደ የክብሩ ዙፋን እንደ ከመንበሩ ወርዶ አሁን ታቦቶቹ የሚያድሩበት ስፍራ ደርሰናል። ህዝቡ ቀድሞ ደርሶ ታቦቶቹን ለመቀበል ተዘጋጅቷል። ቅዱሱ መጽሐፍ እንደነገረን ወጣን ከሰፈሩ እየተከተልን አጅበን መጣን ታቦተ ጉን እልል ብላችሁ ተቀበሉን። የሰማዩ መቅደስ ከላይ ሲከፈት ተገልጦ አየነው የክብሩ ታቦት እልልታ ዝማሬን
እናቅርብ ምስጋና ታቦቱ ልጆቹን ሊባርክ ነውና አጅበን መጣን ታቦተ ሕጉን እልል ብላችሁ ተቀበሉን። በውስጥና በውጭ ተለብጦ እግዚአብሔር ቸርነት በእርሱ ላይ ተገልጦ እስራኤል በምሕረት ከሞት ተከለለ ታቦቱ ሲነካው ባህር ተከፈለ አጅበን መጣን ታቦተ ሕጉን እልል ብላችሁ ተቀበሉን። በእግዚአብሔር ጣቶች ተቀርጾ ትእዛዙ ካህናቱ ይዘው በሥርዓት ሲጓዙ kanaafuu guyyaa nadhaa guyyaa fayyinaa guyyaa jaalalaa guyyaa tokkummaatu waan ta'eef waaqayyo keessan ililli jedhaa galateeffadha. ililli yaalaችሁ በመዝቀን በሰላም በጤና ጠብቆ ያደረሰን አምላክ ክብር ምስጋና ይገባዋልና በእውነት እንደ ኃጢአታችን ብዛት ሳይቆጥር የባለፈውን ዘመን አሳልፎ ለዚህ ያደረሰን እግዚአብሔር ክብርና ምስጋና ያንሰዋልና እግዚአብሔር ቤተሰቦች እኛ ዛሬ በዚህ ስፍራ የተሰበሰብነው የተባረክን እግዚአብሔር የፈቀደልን ሰዎች ነንና እልል እያላችሁ ለእግዚአብሔር ምስጋና አቅርቡ። የቃል ኪዳኑ ታቦት በእውነት ከየስፍራው ተነስቶ ከየመንበሩ ክብሩ ተነስቶ እኛን እየባረከን እየቀደሰን ነውና በእውነት በእንዲህ አይነት መልኩ መባረክ እጅግ መታደል ነውና እልል እያላችሁ ለዚህ ቤት ያደረሰውን ቅዱስ እግዚአብሔርን አመስግኑ።
ተመልካቾቻችን ልዩ የከተራ በዓል ፕሮግራማችን እንደቀጠለ ነው። አሁን ደግሞ ታቦቶቹን ይዘን ወደ ማደሮቻቸው አስገብተናል። ነገ ደግሞ ከዚህ ቦታ ላይ ነው ጥምቀት ፕሮግራሙ የሚጀምረው። የዛሬ የከተራ ፕሮግራማችን ይህን ይመስል ነበረ። በነገ ጠዋት ላይ ደግሞ ወደ ጥምቀት የምናደርገውን ቆይታ አብራችሁን ቆይታችሁን እንድትመለከቱ እንጋብዛለን። እኔ ረታ አለሙ ነበርኩ አዘጋጅና አቅራቢያችሁ። ከሙሉ የአርትስ ቲቪ ካሜራ ክሩ ጋር አብረናችሁ ነበርን። መልካም ጊዜ። የባቱ ቆይታችን በዚሁ አያበቃም። በክፍል 2 ፕሮግራማችን ስለቀሩት ደሴቶች ታሪኮቻቸውና የባቱን ከተማ ቀሪ የቱሪዝም መስህቦች ይዘን እንጠብቃቸዋለን። እስከዚያው ቸር እንሰንብት።